በማያገባህና አንተን በማይመለከት ጉዳይ አትግባ። የራስህን ኑሮ በደንብ አድርገህ ወቅና በጥበብ ኑር። በማህበራዊ ሚዲያ ለምታየው ማንኛውም ልጥፍ ርዕሱን ብቻ አይተህ ቀድመህ መልስ አትስጥ። አትፍረድ፣ አትፍረጂ። አስተያየት መስጠት ካለብህ በደንብ ካየ በኋላ ስጥ። ያለበለዚያ ግልብ፣ ተናዳጅ፣ ፈራጅና ምንም ግንዛቤ የሌለው ደደብ ሰው ተደርገህ እንድትሳል ያደርግሃል። ስለምንም ነገር ይሁን ለመማር ዝግጁ ሁን። የሰውን ሐሳብ እንደየሁኔታው ለመቀበል ወይም በልዩነት ለመስማማት ብልህነትን ተማር። ያንተ አላዋቂነት ድፍረት ለልጅህም እንደሚተላለፍ ወቅ። ይህን ወደፊት በስፋት እነግርሃለሁ። አንዳንድ ሰዎች በየትኛውን ነገር ላይ አውቃለሁ የሚሉ ናቸውና እራቃቸው። ከእንደዚህ አይነት ሰዎች ጋር አትከራከር፣ ምክንያቱም ብዙ ደጋፊዎች አሏቸው። ሰዎች ሁለት አይነት ማይንድ ሴት ወይም ስሪተ አእምሮ ያላቸው እንደሆኑ ተገንዘብ። አንደኞቹ አዳጊ አእምሮ፣ ሌሎቹ ደግሞ ውስን ወይም የተገደበ የውስን አእምሮ ባለቤቶችን በጥበብና በስልጠና ካልሆነ አትቀይራቸውምና ከእነርሱ ጋር ስለ ለውጥ አትከራከር። ራስን ለውጥ። በገንዘብ፣ በሥራ፣ በአካባቢና በጓደኛ የተሻልኩን ለመለወጥ እንቅፋት የሆነብህን ነገሮች ቀድመህ ለውጥ። ልጅ በአጋጣሚ አትውለድ። ከወለድክም ብቸኛው ኃላፊነት ያለብህ አንተ ወላጁ ብቻ እንደሆንክ እመን። ትውልድን በተመለከተ አስተያየት ከመስጠት በፊት ከራስህ ልጅ ጀምር። አብዛኛውን ጊዜ ሰዎች በቡድን ሲሆኑ መጥፎች፣ በግለሰብ ደረጃ ደግሞ ጥሩዎች የመሆን ዕድላቸው ሰፊ ነው። ሰዎችን በግለሰብ ደረጃ ተመልከት። የራስህን ኑሮ በእርጋታ ለመኖር ከሚጠቅሙ ነገሮች አንዱ ግላዊ መሆን ነው። ለዚህም በማህበራዊ ሚዲያ ስለ ግል ሚስጥርህ ስለምታደርገው እያንዳንዱ እንቅስቃሴ እየወጣህ አትለጥፍ፣ አትዘርዝር። አንዴ እንደዚያ ካደረግክ በኋላ መመለሻው ከባድ ነውና ተጠንቀቅ። በልጅነት የደረሰብህ ቀውስ በማንኛውም መልኩ አሁን ላለህበት ሕይወት ወሳኝ ነውና ልጅህ ላይ ሌላ ቀውስ ከመፍጠር በፊት እሱን ችግር ለመፍታት ሞክር። በጊዜው ያልተፈታ ቀውስ ኋላ ላይ በአስቀያሚ ሁኔታ ይወጣልና። በተጨማሪም ማህበረሰብ ከቤተሰብ እንደሚመሰረት ሰዎች ደግሞ የቤተሰብ ውጤት መሆናቸውን አውቀህ ቤተሰብህ ላይ ስራ። ራስን መለወጥ ፔጅ ላይ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው